ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀላያትን በፈቃዱ የሚያፈስ ነፋሳትን በቸርነቱ የሚያነፍስ ዓለማት ሁሉ ሳይኖሩ በመንግስቱ ጸንቶ የነበረ ጌታ ወልደ እግዚአብሔር ኢየሱስ ክርስቶስ ለዚህ ቅዱስ ቀን ለተመረጠው ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። በደላችን ሳይቆጥር እንደ ኃጢአታችን ሳይመለከት በቸርነት አይኑ አይቶ ሳይገባን ቃሉን ይመግበን ዘንድ የሰበሰበን አንዳችን አስተማሪ ሌሎቻችን ተማሪ አድርጎ በዚህ ሕያው ቦታ ያቆመን ስሙ ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። የተከበራችሁ እግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንዴት ሰነበታችሁ? አሜን። ይመስገን ብለን እንድናመሰግነው መመስገን የባህሪው የሆነ ጌታ በመመስገኛ ቦታው የሰበሰበን ስሙ ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ባለፍ ጀምረን ካቋረጥነው የትምህርት ርዕስ ላይ ተነስተን ነው የምንቀጥለው። ጌታ መንፈስ ቅዱስ ለኔ ለባሪያው የምናገርበት አንደበት ለልጆቹ የምትሰሙበት ሰሜዝን አስተዋይ ልቡና ያድልን ያድላችሁ። ምናልባት ባለፍ በነበረን የትምህርት ጊዜ የሰው ልጅ አፈጣጠርና ክብር የሚል አይተናል። ዛሬ ደግሞ የሰው ልጅ ነፃ ፈቃድና አወዳደቁ የሚል ነው የምናየው ማለት ነው። የሰው ልጅ ነፃ ፈቃዱና አወዳደቁ የሚለውን እናያለን። እንግዲህ ሁሌም ደጋግሜ እንደምለው ዛሬ ምን ተምር የሄድኩ ብሎ ራስን መገምገም ስለሚኖር ያለ ትርፍ የዋለ ነጋዴ እንዳትሆኑ ራሳችሁን እየመረመራችሁ ዛሬ ምን አተረፍኩት፣ ትናንት ካልነበረኝ ወይም ዛሬ ካልነበረኝ ከቤት ወደዚህ ካላመጣሁት እውቀት ከጉባኤ ወደ ቤቴ ምን እውቀት ይዤ ሄድኩ ብሎ ራስ ጋር መናበብ ይጠይቃል። እንዲያ ስንሆን ነው የምናድገው በቅድስና። የሰው ልጅ ቅዱስ የሚባለው ከቅድስና በፊት እውቀት ይጠይቃል። ባላወቁበት አይቀደሱበትም፣ በተቀደሱበት ሊያውቁበት የተገባቸው አሉ። ማህፀነ ነው እርሱ ማለቴ ሳያውቁ ቅዱስ የተባሉት በእናታቸው ማህፀን ሲመረጡ ነው። ለሁሉም ሰው ግን የተሰጠው ያውቃል፣ ያወቀውን ያምናል። ለምሳሌ ማወቅና ማመን ማለት ምን ማለት ነው ሲባል እግዚአብሔር አንድም ሶስትም ነው ብለን እናውቃለን። እናውቅና አንድ ሲሆን ሶስት ሲሆን ግን አንድ እንዴት ነው የሚለው እሱ የሚመረመር ሳይሆን የሚታመን ነው ማለት ነው። ስለዚህ እርሱ ምን እንላለን? እናምናለን። የሚታመነውን እናምናለን፣ የሚታወቀውን እናውቃለን። የሚታወቀውን ለማመን መሞከር ስንፈት ነው። የሚታወቀውን ለማመን መሞከር ስንፈት ነው። የሚታመነውን ለማወቅ መሞከር ደግሞ ድፍረት ነው። ልብ በሉ። የሚታመነውን ለማወቅ መሞከር ድፍረት ነው። የሚታወቀውን ደግሞ ማመን እርሱ ምንድነው? ስንፍና ነው ማለት ስንፍና ነው። በምሳሌ ሲገለጽ የእግዚአብሔርን አምላክነት፣ የቅዱሳንን ምልጃ፣ የእግዚአብሔርን ቸርነቱን ማወቅ ይህ ይቻላል። ለሰው ልጅ የተሰጠ ነው። ሰው እግዚአብሔርን እስከ የት ማወቅ አለበት ከተባለ እግዚአብሔር ለሰዎች እስከ ገለጸው ድረስ ማወቅ አለበት። እርሱ የገለጸው ከባህሪው የማይወሰነውን ማለት ፍጥረት የማይደርስበትን ግን በፈቃዱ ይሄን ያህላል ይሄን ይመስላል ብሎ ሰፍሮ ቆጥሮ ለሰው ልጅ ሰጥቶናል። ማወቅ ያለብንን የሰጠንን እናውቃለን። አይ የደንቆሮ አምላክ አለ በሚል ተልካሻ ሰበብ ግን የእግዚአብሔርን ታዋቂነቱን ባለማወቅ ራስን መሸወድም የዋህነት ነው። ታዋቂነቱን ባለማወቅ ማለቴ የገለጸውን ማወቅ ይጠይቃል። ምሳሌ አንድ ሰው ቅዱስ ሥጋና ክቡር ደም የሚቀበለው ስለ ቅዱስ ሥጋና ክቡር ደም ጠቃሚነት ማወቅ አለበት። ለምሳሌ የሚያውቀው ወንጌል ሲያነብ ነው። በወንጌል ዘበላ ሥጋዬ ወሰተ ደሜ በሕይወት ዘላለም ይላል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ያ ማለት ቅዱስ ሥጋውን መቀበል ክቡር ደሙን መውሰድ የሰው ልጅ የዘላለም ሕይወት የሚሰጥ ነው ማለት ነው። እንዲያ መሆኑን የምናውቀው እንደዛ የሚናገረውን የመጽሐፍ ቅዱስ ክፍል ማንበብ ስንችል ነው ማለት ነው። ካላነበብነው ጥቅም እንዳለው አናውቅ። ዛሬ ድረስ ሥጋው ደሙ ግን ጥቅሙ ምንድነው ብሎ የሚጠይቅ ክርስቲያን አለ። ዛሬ ድረስ ጥቅሙ ምንድነው ብሎ የሚጠይቅ። ይህ ማለት ወንጌልን ከፍቶ ታውቅም። ቢከፍተው ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ምን ይላል? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ ብሎ አይጨርስም። ሥጋዬን ያልበላ ደሜንም ያልጠጣ የዘላለም ሕይወት
የለውም ብሎ ይናገራል። ስለዚህ አለመቀበል ከዘላለም ሕይወት መነጠል እንደሆነ ሁሉ አለመቀበል ቅዱስ ሥጋውን ክቡር ደሙን አለመቀበል ከዘላለም ሕይወት መነጠል እንደሆነ ሁሉ ቅዱስ ሥጋውን ክቡር ደሙን መቀበል ደግሞ ከዘላለም ሕይወት መሳተፍና በርሱ ህልው ሆኖ መኖር መሆኑን ማወቅ ይጠይቃል። እና አንዳንድ ሰነፍ ማወቅ ያለበትን ያምናል። አይ በቃ ካመንህ ነው ምንም ችግር የለም በሚል ራሱን ይሸፍናል። አንዳንዱ ሰነፍ ደግሞ የሚታመነውን ሊያውቅ ይጥራል። ያ ወደ ፍልስፍና ያድግና ከእግዚአብሔር ቤት ያወጣል። ብዙዎች በፍልስፍና ዓለም የተጓዙት እነ ካንትሪት እነ ኦሾ በጣም ብዙ እንዳታነባቸው ሁሉ የሚመከሩ መጻሕፍት በተለይ በመንፈሳዊ ቅኝት ምጅምር ሰው ሳይቀኝ ሌላ መጨመር ተገቢ አይደለም። ለምሳሌ አንድ ሰው ከምንም በፊት እዚህ ላይ ውሃ ምግብ ቢደረደር ቀድሞ መውሰድ ያለበት ምግቡን፣ ውሃውን ከወሰደው ምግብ አያስገባም። ያ ማለት ግን የሰውየው የአካል ቁመና ህልው ነው ማለት አይቻልም። ማለት በቂው ነው አይባልም። ውሃው ለጊዜው ያዘው እንጂ ውሃ ግን ቀለብ አይደለም። ቀለቡ ሊወራረድበት የሚችል የሰው ልጅ ልዛይን ምንድነው ይሄ ውሳጣዊ ውበት ሊሰጥ የሚችል አፋዊ ውበትን የሚያገናዝብ እንጂ ኖርማል ቀለብ ሆኖ ግን ሰው ሊያንቀሳቅሰው አይችልም ማለት ነው። ስለዚህ ምን ማለት ነው? እያንዳንዳችን በየትኛውም አይነት ሁኔታ፣ በየትኛውም አይነት ሐሳብ፣ በየትኛውም አይነት የቃል እግዚአብሔር ጉዞ በምንጓዝበት ጊዜ ያን መሰረታዊ የሆነውን ዕውቀት መያዝ ይጠይቃል። መሰረታዊ የሆነውን ዕውቀት እርሱን ስናውቀው ነው። መሰረታዊ የሆነውን ዕውቀት ስናውቀው ቀጣዩን ደግሞ በህይወታችን ውስጥ እግዚአብሔር የሰጠን ጸጋ ያሃ ነው ብለን ይዘን መንቀሳቀስ እንጀምራለን ማለት ነው። እንዲያ ካልሆነ ግን የሚታመነውን ማመን ነው። ያ ምጅምር በቃለ እግዚአብሔር ከተሞላ በኋላ ሰው ምንም ነገር ቢጨምር ምግብ ከበላ በኋላ ውሃ ቢወስድ ኃጢአት የለውም። ቃለ እግዚአብሔር በአይምሮ ውስጥ የሌለ ሰው ግን የፍልስፍና መጻሕፍትን ቢያነብ ቃለ እግዚአብሔር ስለሌለ ቀጥታ ቀድሞ ያገኘው ፍልስፍና ስለሆነ በዛ ይሄዳል። ሰው ማለት በአጭር ቋንቋ ሲገለጽ ቀፎ ማለት ነው። ቀፎ ውስጥ የሚኖረው በቀፎ ምንድነው የሚኖረው? ንብ ወይ ሞገዛ ይኖራል። ንብ ከሌለ ሞገዛ የግድ ይኖራል። ሞገዛው ከወጣ ደግሞ የግድ ንብ ይኖራል። ከሁለት አንዱ ይኖርበታል። የሰው ልጅ ማለትም እንደዛ ነው። ሞገዛ የተባለ ዲያብሎስ ነው። ንብ የተባለ ቃል እግዚአብሔር ነው። ከሁለት አንዱ ነው የሚኖረው እና ቀድሞ የገባ ይኖራል። ቀድሞ የገባ ሞገዛው ገብቶ ከሆነ ንብ መጥቶ ሞገዛ ማስወጣት አይችልም። ንቡ ገብቶ ከሆነ ደግሞ ሞገዛው መጥቶ ማስወጣት አይችልም። የቀደመ ይኖራል። እያልሁ ያለሁት በፍልስፍና የተዋጀ አእምሮ መጽሐፍ ቅዱስን ቢሰጡት በፍልስፍናው መጽሐፍ ቅዱስ ሊዳኘው ይፈልጋል እንጂ መጽሐፍ ቅዱስን አስገብቶ ፍልስፍናን አውጥቶ መጣል አይችልም። እንዲህ አይነት ድርጊት እንዳይከሰት ምን እናደርጋለን? ምጅምር ቅዱስ የሆነውን ቃል አእምሯችን ውስጥ ማስቀመጥ ይጠይቃል። አለማወቅ የስንፍና ምልክት ከሆነ እርሱ ሞትን ያመጣል። አንዳንድ ሰዎች እንደ አብርሃም አልተማረም ግን ጸድቋል፣ እገሌ ብዙ ሰዎችን ይጠቅሳሉ። አሁን ኑሬን የቆሜም ለምለፈልፈው ሌሎቹ መምህራን ለተናገሩት ትምህርት መሰረቱ አብርሃም ሥላሴ የሚለውን ከአብርሃም ተቀብለን ነው እኛም እናስተምረው። ከዛ ውጭ የለም። ወይ ቤሎ እግዚአብሔር ለአብርሃም ጻም ብሔርከው ተፈለጥ ማዝማዲ ከእግዚአብሔር አብርሃምን አለው ከሀገር ውጣ ከዘመዶች ተለይ አለው አና ወርሰከ ተታው ዛሊበው ማረ ሐሊብና ማር የሚጸፈጸፍባት ምድር አወርሳለሁ ብሎ አለው ስንል ማን አለ? እግዚአብሔር አለ። አብርሃም በቤቱ ሶስት ሰዎች መጡ። እኒህ መጣው ተስተናገዱ። አንዱን ሲያጥበው ሌላኛው ታጥባል። የተበለው ስባት አለ። ይህ በቤቱ የገባ በአብርሃም ቤት የተስተናገደው እግዚአብሔር ነው። ያህ ማለት በአንድነት በሶስትነት የሚገለጽ ነው ብለን ከአብርሃም ነው የተረከብነው። ይህ በቅድስና ከእናቱ ማህፀን ሲመረጥ የሚሰጥ የቅድስና ጎዳና ያልኳችሁ ያ ነው። እሱን በደንብ መያዝን ይጠይቃልና ዛሬ ምን አተረፍኩ? ትናንት ካልነበረ ዕውቀት ዛሬ ምን ጨመርኩ? ቤቴ ላይ ወደዚህ ስመጣ ምን አልነበረኝም፣ አሁን ሲሄድ ምን ይዤ ሄድኩ ብሎ ራስ ጋር መናበብና የመጡበትን ዓላማ በደንብ ማወቅን ይጠይቃል። ዝም ብሎ ተቀምጦ መሄድ መምጣት ከሆነ እርሱ ተገቢ ስላልሆነ ዛሬም ደግሜ እላለሁ። ምን እላለሁ? የመጣችሁበትን ዓላማ እወቁ። ዲያቆኑ በሥርዓተ ቅዳሴ ጊዜ ሁሌ የሚገርመኝ አንድ ቃል አለ። አእምሮ ሀበዝት ቀውሙ ይላል። የቆማችሁበትን እወቁ የሚሉ ውስተ ጽርሐ ነጽሩ ይላል። ወደ ምስራቅ ተመልከቱ ይላል ዲያቆኑ። የተቀመጣችሁ ተነሱ ይላል። በነገራችን ላይ ዲያቆን ማለት ተላላኪ ማለት ነው። አንቂ ማለት ነው። በቃ ያነቃል ህዝቡ እንዳይተኛ። ካህኑ እኮ አብዩን ቃል እግዚአብሔር የሚያስተላልፈው ካህኑ ነው፣ ግን ስሙት ነው ካህኑን። በነገራችን ላይ ዲያቆኑ አጠቃላይ ስሙ ነው ማለት እሱ አይናገርም። እሱ ማለት የሚናገር ስሙ ነው። ዲያቆን ማለት መድረክ መሪ ማለት ነው። በቃ ባጭሩ አሁን መምህር ገሌ ሊያስተምር ነው፣ አሁን ገሌ ሊተረጉም ነው እንደሚባለው ሁሉ የዲያቆኑ ስራው እንደዛ ነው። አሁን ምን ይላል መሰላችሁ? ሃሌሉያ ቁሙ አጽሙ ይላል።
ሃሌሉያ ቁሙ ወአጽሙ ወንጌለ ቅዱስ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ይላል ዲያቆኑ። አሁን ምን ማለት ነው? በአማርኛ ሲተረጎም ሃሌሉያ ቅድመ ዓለም የነበረ አሁንም ያለ ወደፊትም ዓለምን አሳልፎ ለዘላለም የሚኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ወንጌል ቁማችሁ አድምጡ ማለት ነው። አሁን ዲያቆኑ ምን እያለ ነው? ወንጌል አድምጡ ቄስ ካህኑ ሊመጣ ነው። ስለዚህ እስከዛ ምን በሉ ተዘጋጁና አዳምጡ ነው። በአጠቃላይ ዲያቆኑ መልእክት ነው የሚያስተላልፈው። በቃ መልእክት የሚናገረው ሁሉ ማለት ነው። የትኛውም አይነት ቃል እግዚአብሔር ዲያቆኑ የሚጮሃቸው ነገሮች ሁሉ አዳምጡ ነው፣ መልእክት ነው የሚያስተላልፈው። እና ልክ ዲያቆኑ ትናንት አስተላልፍ ያለው ዝም ብለህ ቀድስ አይለውም ካህኑን አይደል? እኔም ትናንት ተናግሬያለሁ ብዬ ዛሬ ወደ ዋናው ቃል አልገባም። መልእክቱ በደንብ መቅደም መቻል አለበት እና ዝም ብሎ በመቀመጥ በመነሳት በመኖር ብቻ በእርግጥ እርሱም ጥቅም አለው። የእግዚአብሔር ቃል ከሚነገርበት ቦታ ቁጭ ብሎ መዋል በራሱ ጥቅም። ቅዱስ ዮሐንስ አፈወርቅ አንድ ሁሌ የሚያጽናና ቃል አለ፣ ደስ የሚል ቃል። ምንድነው እሱ? አንድ ሰው አልሰማህ ካለ ምከረው ይላል። ምን ማለት ነው? አሁን ምን ማለት ነው? በሩን ሁላችሁ አብራችሁ በሉ። አንድን ሰው በሉ እስኪ ምን ካላለ ምን በለው? ምን በለው? አልሰማህ ካለ ምከረው ይላል። እና በጣም ይገርማል። ከዛ እንዴ አልሰመኝ እኮ ነው ያለ ትለኝ እንደው ይላል ዮሐንስ አፈወርቅ። ሁሌ ከራሱ ጋር ነው የሚሟገት። ዝም ብለህ አሁንም ምከረው ይላል እኮ። አልሰመኝ ነው ያለ ትለኝ እንደው ይላል ምከረው። ወደ አራት ካለ በኋላ ምን ይላል? አለመስማቱ ራሱ ወንጀል መሆኑን እያወቀ ኃጢያቱን ይስራው ይላል። ኃጢያቱ የምትነግረው ኃጢያት መሆኑን እያወቀ ይሄድበት ይላል። ምክንያቱም ብሎ ኃጢያት መሆኑን ካወቀው የመመለስ እድል አለውና ተብሎ በቅዱስ መጽሐፍ ተጽፏል። ዮሐንስ አፈወርቅ ዕብራውያንን በተረጎመበት 7ኛው ምዕራፍ 18ኛው አንቀጽ 316ኛው ቁጥር ላይ የተጻፈ ቅዱስ ቃል ነው ማለት ነው። ስለዚህ ይሄንን ምስጢር ይዘን ነው ወደ ላይ የምናድገው። ስለዚህ ቃል እግዚአብሔር ሁሌም ሲነገር ሰው አሁን በተለይ ዛሬ የምንማረው ትምህርት የሰው ልጅ ነፃ ፈቃድ የሚባለው በጣም ለሰው ልጅ ትልቅ ጥቅም አለው፣ በጣም ትልቅ ጉዳትም አለው። በተለይ ሰው እንደ መላእክት ሆኖ ቢፈጠር ኑሮ ወይም እንደ እንስሳት ሆኖ ቢፈጠር ኑሮ ሰው ነፃ ፈቃድ የለውም። በሬ የራሱ ነፃ ፈቃድ የለውም። አሁን ተመችቶኛል እኔ ሰፈር ብሎ እዚህ አካባቢ ወይ ፍርሽካ ወይ የሆነ ነገር እየበለው ማደር አለብኝ ማለት አይችልም። በሬ የግድ በገመድ ታስሮ ይመጣል። ፈረስም እንደዛው ሄዶ ማለት ማንኛውም እንስሳ በራሱ ፈቃድ የመዋል የማደር መብት የለው። እንንቀጽ ለምሳሌ ጅብ በቀን መውጣት አይችልም፣ ፈቃድ የለውም። ሰው ግን ሌትም ቀን መውጣት ይችላል። አሁን ዛሬ የፖለቲካ ጠራጥሮት እግዚአብሔር ይመስገን 12 ሰዓት ካለ የማንቂያ ደውል ይደወላል። በቀኝም በአራት ማዕዘን ይደውላሉ። ያው እየሮጠ ሰው ቤቱን ይገባል። እና ይህ ባልነበረበት ሰዓት ግን ምንድነው ሰው ነፃነት የተሰጠው ነው። አሁንም በነገራችን ላይ ደወል የሚደውለውም ሰው ነው። ይኸው ለኛ አልተፈቀደልን ሆኖ መውጣት አንችልም እንጂ የሚደውሉት ሰዎች ስለወጡ ነው የሚደውሉ። እና ሰው እንዲህ ነፃነት የተሰጠው የሰው ልጅ ነው። እና ለድቀቱ ምንጭ ወይም ደግሞ ለመውደቁ ምንጭ የሆነው ነፃነቱ ነው። እና የሰው ልጅ ነፃ ፈቃድና አወዳደቅ ነው። አሁን ነፃ ፈቃድና አወዳደቅ ተነጣጥለው መታየት የለባቸው። ነፃ ፈቃድ ከሌለ አይወድቅም፣ ካልወደቀ ደግሞ ነፃ ፈቃድ የለም። ልብ በሉ። ነፃ ፈቃድ ከሌለው አይወድቅም ማለት ነፃ ፈቃድ ስለሌለው የሚመራው ባለቤቱ ነው። ባለቤቱ ከመራው ደግሞ አይወድቅም። እግዚአብሔር እጅ ላይ ያለ ስለማይወድቅ አይወድቅም። ጥሩ እሺ። ከወደቀ ደግሞ ነፃ ፈቃድ የሰውየው ነፃ ፈቃድ ምን ውሏል? የለውም። ምክንያት ማለት መሪው ማን ነው? መሪው ማን ነው? እግዚአብሔር ስለሆነ። ስለዚህ አሁን ሰው ማለት የሰው ነፃ ፈቃድና አወዳደቁ ማለት በነፃ ፈቃድ ውስጥ ነው መውደቅ የሚባለው ነገር የሚመጣው። በነፃ ፈቃድ ውስጥ መውደቅ የሚባል ይመጣል ማለት ነው። ነፃ ፈቃድ ስንል ምን ማለታችን ነው? አሁን ነፃ ፈቃድ ብለን ለሰው ስንናገር ምን ማለታችን ነው? እግዚአብሔር ሰውን ባሪያና በአምሳሉ ፈጠረው። ባለፈው ትምህርታችን ተነጋግረናል። መፍጠር ብቻ ሳይሆን ነፃ ፈቃድ ሰጠውና በጸጋ አምላክ አደረገው። ሰውን በጸጋ ምን አደረገው? አምላክ አደረገው። በጸጋ ማለት ምን ማለት ነው? በስጦታ ምን ትብከ ዘኢነሰይከም ካልከ ወምን ትብከ ወህበ ለከ አይደል የሚልቁ ከሌላ ወገን ያላመጣው ምን አለ ይላል። እንኳንስ ይቅርና ፈቃዱ ፍጥረትነቱ ራሱ የተሰጠው ነው ለሰው ማለት ይሄ ዘነው ምን እንቀሳቀሰው አካል በራሱ ተቀብለን ነው የራሳችን የለንም። እና በነፃ ፈቃድ ምን አደረገው? ምን አደረገው? አምላክ አደረገው ማለት
በነፃ ፈቃድ አምላክ አደረገው። ነፃ ፈቃድ ማለት እግዚአብሔር ሳይከፍል ለሰው ሰጠው ማለት። ሰው ሳይከፍል ከእግዚአብሔር ተቀበለ። የጸጋ አምላክ ሆነ። ማን የሆነው እንደዛ? ሰው ሆነ ማለት ነው። ሰው ሆነ። ይህ ሰው ይህንን የጸጋ አምላክነት ተቀብሎ ሲፈጥረው የሚያስብና የሚያስተውል ሆኖ ነው የተፈጠረው። ሰውን እግዚአብሔር ሲፈጥረው የሚያስብና ምን የሚል የሚያስተውል። ማሰብና ማስተዋል አንድነቱና ልዩነቱ ምንድነው? ማሰብና ማስተዋል አንድነቱና ልዩነቱ ምንድነው? ማሰብ ምንድነው? በራሱ አስቦም ያውቃል። አስቦም ያውቅ አስቦም ያውቅ የለም አስቦም ያውቅ። እንስሳ ነው እንዴ ማስተምር? አታስቡም? ታስባላችሁ? በጣም ጥሩ። ታስባላችሁ? አታስቡም? ኦኬ። ማሰብ ሲባል 50 እና 50 ስንት ነው ከሆነ እሱ ካልኩሌተር ነው፣ ረት ነው፣ ስሙ ሂሳብ ነው። ሐሳቡ ግን እሱ አይደለም። አሁን እስኪ አስቦም ያውቅ በሉ እንጂ አሁን እናስባለን አላላችሁ እንዴ? ልትዋሹ ነው እንዴ? አስቦም ያውቅ እናንተ መካከል። እሺ ምን ቀን ነው የምታስብ? አቤት ሁሌም ታስባለህ? በጣም አሪፍ፣ እግዚአብሔር ያክብርልን። ምን ብለህ ነው የምታስብ? የማሰቢያ ጊዜ ኑሮ ነው የምታስብ? ተቀምጠህ በዚህ ሰዓት እስከዚህ ሰዓት ማሰብ ነኝ ብለህ ማሰብ የሰው ልጅ የተፈጥሮ ስጦታ ስለሆነ በሉ እስኪ ሁላችሁ መልሱ ይሄ ነው። በቃ ማሰብ የሰው ልጅ የተፈጥሮ ምንድነው? ስጦታ ነው። እግዚአብሔር ሲፈጥረው የሚያስብ የሚያስተውል አድርጎ ነው ሰውን የፈጠረው። የማያስብ ሰው ካልነ ልብስ አይለብስ። ለምሳሌ ጤና የሌላቸው ምን እላቸው አለ አይደለ? ለነሱ የሚጠቅማቸውን ሁሉ ማያደርጉ። ለምሳሌ አንድ ሰው ልብሱን ለብሶ የሚፈልገውን እየመረጠ የሚናገር ከሆነ ምን አለው? ይሰው የጎደለው ማሰብ ነው ማስተዋል ነው? ከሁለት አንዱ ጎሏል። ለራሱ ነው የሚኖረው፣ ለማንም አይጨነቅም። አንዱን ያደርጋል፣ አንዱን ግን አያደርግም። ምን ያደርጋል? ምን ግን አያደርግም? ያስባል፣ ግን ምን አይልም? አያስተውልም። ማስተዋል ማለት ለሌላው ምን ማለት ነው? መጨነቅ ወይም ደግሞ መኖር ማለት ነው። ለሌላው መኖር ማለት ነው። ስለዚህ እግዚአብሔር የሚያስተውል አድርጎ ሰውን ምን አለው? ፈጠረው። የሚያስተውል አድርጎ ከዚህም የተነሳ ክፉውንና በጎውን ማወቅ የሚችልበት አይምሮና ከሁለት አንዱን መርጦ የሚጨብጥ ወይም የሚይዝ አድርጎ ሰውን ፈጠረው። እግዚአብሔር ከሁለት አንዱ ማለት አቅረብኩ ለከ ሳተው ማይ ደይዴካ በዘፈቀድ ከአንተ ብሎ ፈጠረው ማለት ነው። ምን ማለት ነው? የሚድንበትንም የሚሞትበትንም እንጨት ሰጠው። የሚድንበትን ማለት የሚመገበውን እንጨት ወይም የሚድንበትን ለምሳሌ ምግቡን ተውት፣ ምግቡ አይቆጠርም። ምግቡ ማለት ሰው እስካለ ድረስ ምግብ አለ። ምግብ እስካለ ድረስ ማን አለ? ሰው አለ። ሰው ከሌለ ምን የለም? ምግብ የለም። ምግብ ከሌለ ምን የለም? ሰው የለም። ሰውና ምግብ ማለት በተዋህዶ ምድር ላይ የተገለጹ ፍጥረታት ማለት ነው። በተለያየ አካል የሚኖሩ በተለያየ ግብር የሚኖሩ ዳሩ ግን ደግሞ ምን የሚያደርጉ ሁለቱ አንዱ ለአንዱ ምን የሚኖር ማለት ነው። ምግብ ከሌለ ሰው የለም። ምግብ ከሌለ ሰው ምግቡ ሊለያይ ይችላል። የእግዚአብሔር ቃል ምግብ ነው። የስጋ ምግብ አለ። አሁን ግን የስጋ ምግብ የሚለው ነው ለጊዜው የፈለግነው። የስጋ ምግብ የሌለ በተአምር ካልሆነ ሰው ይኖራል እንዴ? ሳይበላ ሰው ይኖራል? በተአምር ካልሆነ በቀር ሊኖር አይችልም አይደል? በተአምር የሚኖሩ አሉ። እነርሱ ዕጹብ ናቸው፣ ተአምር ናቸው። ተአምር ማለት ደግሞ አንዳንዴ ሰው ተአምር ከተባለ በኋላ ጥያቄ የሚፈጥርበት ሰው ገጥሟቸው ያውቁ? ተአምር ያህል እግዝእትነ ቅድስት ድንግል ማርያም ብሎ ተአምሪሁ ለእግዚእነ ኢየሱስ ክርስቶስ ብሎ እያነበበ እንዴት እንዲሆናል ብሎ ገጥሟቸው ያውቁ? ይሄ ሰው አልነበረ መጽሐፉ ሲጀመር ማለት ነው። የመጽሐፉ መጀመሪያ ምን የሚል በሉ እስኪ ሁላችሁ ምን የሚል? ተአምር ማለት ምን ማለት ነው? ከሰው ልጅ የማሰብ አቅም በላይ የሆነ ማለት ነው። በአጭር ቋንቋ ተአምር ማለት የሰው ልጅ ከሚያስብበት ማሰቢያ አቅም በላይ የሆነ። ስለዚህ ተአምር የሚል ነገር ስትሰሙ መተው ነው። እዛ ቀጥሎ ያለው ዝም ብሎ ህጹብ እያሉ መደነቅ ነው እንጂ እንዴት የሚባል ነገር ከሆነ ተአምሩን በእኛ አቅም ልክ መዳኘት ፈለግን። እኛ ከዳኘ ነው ምን ይሆናል? ተአምር ሳይሆን ቋሚ ግብር ይሆናል ማለት ነው። ለምሳሌ አንድ ገበሬ ተክል ሲተክል ዋለ፣ አረመ፣ ኮተኮተ። ተአምር ነው። አልገረማችሁ? ይገርማል። ይሄ ለምን? ይሄ በእናንተና በእኔ አእምሮ ልክ የተጠበበ ነው አይደል? የተጠበበ ነው። ይሄ በጣም ጥሩ። ተአምር ያህል እግዝእትነ ቅድስት ድንግል ማርያም የእመቤታችን ተአምር ከተናገሩ በኋላ አንድ ሰው ምንም ክንፍም ፕሌንም ምንም ሳይጠቀም ከዚህ ተነስቶ አውሮፓ ሄደ። እንዴት አትሉም እንዴ?
እንዴት ያሰኛል? ይሄውን ያሰኛል አይደል? ግን አይባልም እንዴት። ምክንያቱም እንዴት ከሚባል ሐሳብ በላይ የተጀመረ ስለሆነ ምን የሚለው ተአምር የሚለው እኔ በድርሳነ ኡራኤል ላይ አንዲት ሴት አንዷን ነፍሰ ጡር ሂዳ ሰላም ብላ ስትጨብጣት ጸነሰች ይላል። ምን አለች? ምን ነው የሚል ቃሉ ተአምሪው ለቅዱስ ኡራኤል ነው የሚለው። እንዴት እንዲህ ይሆናል ብለው ሰዎች ሲከሱ ሰማለሁ። ተአምር እኮ ነው እያለ ያለ ተአምር እያለ እንዴት ይላሉ? ተአምር ከተባለ በኋላ እንዴት የሚባል የለውም። ተአምር እንዴት ነው አዲያ የሚደረግ ካላችሁ ማመን ነው። ተአምር በሉ እስኪ ሁላችሁ ተአምር በሉ። ይታመናል እንጂ እንዴት አይባልም። በቃ እሱን በደንብ መያዝ ነው። ስለዚህ የሰው ልጅ ምን ማለት ነው? ምግብ አብሮ በተአምር ካልሆነ በቀር ነው። በተአምር ካልሆነ በቀር ሰው ያለ ምግብ ምን አይልም አይኖርም። ሰው ከሌለ ደግሞ ማን የለም? ምግብ የለም። ምክንያቱም ምግብ የተፈጠረ ለማን ስለሆነ? ለሰው ስለሆነ እና ምግቡን ተውትና ሁለት ዕፅ ግን አዘጋጅቶለታል። ለማን? ለአዳም። ማን? እግዚአብሔር። ምን አይነት ዕፀ ሕይወትና ዕፀ በለስ ማለት ነው። አንዱ ሞት ነው፣ ሌላኛው ደግሞ ምንድነው? ሕይወት ነው። ይሄንን አገናዝቦ በዚህ እንዲኖር እግዚአብሔር ሰጠው ማለት ነው። በመሆኑም ነፃ ፈቃድ ማለት አንድ ሰው አንድን ድርጊት ለመፈጸም ወይም ባለመፈጸም ያለው ፍላጎት እርሱ ነፃነት ነው ማለት ነው። ነፃነት ነው። የሰው ልጅ ሊያስመሰግነው ወይም ሊያስወቅሰው፣ ዋጋ ሊያሰጠው ወይም ሊያሳጠው፣ ሊጎዳ ወይም ሊጠቅመው የሚችለውን አድራጎት ለማድረግም ሆነ ላለማድረግ ነፃ ፈቃድ አለው። ነፃ ፈቃድ አለው። ሰው ግን ኃጢአት እንዳይሰራ አድርጎ ሰውን እግዚአብሔር መፍጠር አይቻልም ነበር እንዴ ይላል። እንዲህ የሚባል ጥያቄ ገጥሟቸው አያውቁም? ኃጢአት እንዳይሰራ አድርጎ ዝም ብሎ አይፈጥረውም ነበር ወይ ይላል ሰው። እንዲያማ ከሆነ ሰው ሳይሆን እንስሳ ነው የሚሆነው። ምክንያቱም የሚመራ ብቻ ነው። ይህ ማለት ለአዳም እግዚአብሔር ነፃ ፈቃድ ባይሰጠው በአዳም ውድቀት የሚጠየቀው አዳም ነው እግዚአብሔር ነው? ማን ነው የሚጠየቀው? ምክንያቱም ነፃ ፈቃድ አልሰጠውማ። ነፃ ፈቃድ ባልሰጠበት ላይ ለምሳሌ እኔ እዚህ ቢሮ ሁሉንም ቆልፌ ምንም ነገር ምንም ማድረግ እንዳይችል አድርጌ ወጥቼ ማንም ምንም አያደርግም አይደል? ማንም ምንም ማድረግ ይችላል? እንዴት? የሆነ ነገር ቢደረግ ስተቱ የኔ ነው። ምክንያቱም የቁልፍ ችግር ስለሆነ ማለት ቆልፌ ስለወጣው። ክፍቱን ትቼ ግን በቃ ይሄን ብዬ መምሪያ ሰጥቼ ዕቃ ቢጠፋ ያስቀመጡትን ሰው ጠይቃለሁ። ለምን ከተባለ ኃላፊነት ሰጥቻለሁ። አሁን የአዳም አእምሮ ክፍት ነው። ዘግቶት አይደለም እግዚአብሔር የወረደው። ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም መወሰን ማሰብ የሚችልበት ተሰጥቶታል። እርሱን ግን መኖር አልቻለም ማለት ነው። መኖር አልቻለም። ነፃ ፈቃድ አለው። አንድን ድርጊት የሚያደርገው ወይም የማያደርገው ማንም ሳያስገድደው በፍላጎቱ ነው። የነፃ ፈቃዱም ውጤት እንደ ምርጫው ሕይወት ወይም ሞት ሊሆን ይችላል። ኦሪት ዘዳግም ምዕራፍ 30 ቁጥር 15፣ ማቴዎስ 19 16፣ ማቴዎስ 23 17፣ ሲራክ 15 15። እነዚህ ቃላት ምንን ይናገራሉ? ስለ ሰው ልጅ ነፃ ፈቃድ ይናገራሉ ማለት ነው። ስለዚህ ሰው የተፈቀደለትን ትቶ ወዳልተፈቀደለት ዓለም መሄዱ ነው። ይሄ ድቀት ወይም ደግሞ ውድቀት የምንለው ጥንተ አብሶ የምንለው መርገም የምንለው እርሱን ነው ማለት ነው። ጥንተ አብሶ የምንለው መርገም የምንለው እርሱን ነው ማለት ነው። ስለዚህ የሰው ልጅ ውድቀት ስንል ምን ማለታችን ነው? የሰው ልጅ ውድቀት ስንል ምን ማለታችን ነው? አሁን ውድቀት ማለት ምን ማለት ነው? ሰው እንደዛ ከብሮ የተፈጠረ ነው። ጸበለስን በላ ብለናል አይደል? ከዛ ቀጥለን ደግሞ ውድቀት ስንል እዛ ወደቀ። ውድቀት ማለት ምን ማለታችን? ምን ነው የሆነው ነው? ምን ነው የሆነው? ራቁታቸውን ሆኑ ማለታችን ነው። አዳምና ሔዋን ምን ሆኑ ማለት ነው? የውድቀት ውጤቱ ምን መሆን ነው? ራቁታቸውን ሆኑ። አንደኛ ምን ሆኑ? ራቁታቸውን ሆኑ። ራቁታቸውን ሆኑ ማለታችን ለእነርሱ ከዚህ በፊት የጸጋ ልብስ ነበራቸው። የምን ልብስ? የጸጋ ልብስ። የጸጋ ልብስ ማለት የብርሃን ልብስ፣ የብርሃን መጎናጸፊያ ልብስ ነበራቸው ከዚህ በፊት ማለት ነው። ከዚህ በፊት የስጋ ልብስ የላቸውም ነበር። የምን ልብስ የላቸውም? እኛ እንደለበስነው አይነት ልብስ የለም። ያ ልብስ የለም። ቢሆንም የስጋ ልብስ የላቸውም። ባይኖራቸውም ግን ቢሆንም አይተፋፈሩም ነበር። ትእዛዙን በሻሩ ጊዜ ግን ከፍቅረ እግዚአብሔር ጋር ተጣሉ፣ ከሕይወት ጋር ተጣሉ። ፍቅር፣ ቸርነት፣ ሕይወት የእግዚአብሔር ገንዘብ ናቸውና ነው። በዚህም የተነሳ ከጸጋ እግዚአብሔር ተለዩ። አንድ ሰው ኃጢአት በሰራ ቁጥር ከጸጋ እግዚአብሔር ይራቆታል። ኃጢአት እየቀረበው ይሄዳል። አዳምና ሔዋን ተራቆቱ ሲባልም ጸጋቸውን ተገፈፉ ማለት ነው። ፍቅር የኃጢአታችን ብዛት ይሸፍናል።
ፍቅር ማለት ነው የኃጢአትን ብዛት ይሸፍናል። ፍቅር ከሌለ ግን በእግዚአብሔር ቸርነት ተሸፍኖ የነበረው ኃጢአት ይገለጣል ማለት ነው። ስለዚህ ከፍቅር እግዚአብሔር ተለዩ ማለት ከፍቅር እግዚአብሔር ሲለዩ ምን ደረሰባቸው? ተራቆቱ፣ ራቆታቸውን ሆኑ ማለት ነው። ስለዚህ የመጀመሪያው የሰው ልጅ ውድቀት ጉስቁልና የምንለው ወይም ደግሞ ድቀት የምንለው ወይም ደግሞ ከፍቅረ እግዚአብሔር መለየት ወይም ከገነት መውጣት የምንለው ራቁትነትን። ገነት ማለት የብርሃን ልብስ ያለባት ሀገር ናት ማለት ነው። በብርሃን ውስጥ እያሉ ጨለማ ውስጥ ገቡ ማለት ነው። በአጭር ቋንቋ ሲገለጽ ራቁታቸውን ሆኑ ማለት ራቁታቸውን ይሆኑ አይሆኑ ዘንድ የማያውቁት አዳምና ሔዋን ራቁታቸውን መሆናቸውን አወቁ ማለት ነው። አወቁ። ሁለተኛ ኃይላቸውን አጡት ማለት ነው። ለምን ቢባል ኃጢአት የሰውንን ኃይል ያሳጣልና። ኃጢአት የሰው ልጅ ምን ያሳጣል? ኃይል ያሳጣልና። ዘፍጥረት ምዕራፍ 3 ቁጥር 6 አሁንም ዘፍጥረት 30:37 ዘፍጥረት 30:37 በእነዚህ በጠቀስኳቸው መጽሐፍ ክፍል ምንድነው የሚለው? ምን ኃጢአት ምንን ያሳጣል? የሰው ልጅ ኃይል ምን ይላል? ያሳጣል ማለት ነው። ስለሚያሳጣ አሁን በጠቀስኩላችሁ ዘፍጥረት 3 ቁጥር 6 ዘጸአት ደግሞ ማለት ዘፍጥረት ደግሞ 30:37 ላይ እሱን ይናገራል። ሶስተኛ ሰላማቸውን አጡ። ምናቸውን አጡ? ሰላማቸውን አጡ። እንግዲህ ሰላም የሚገኘው ከእግዚአብሔር ጋር ሲሆን ነው። ሰው ከእግዚአብሔር ሲለይ ደግሞ ምን ይጠፋል ማለት ነው? ሰላም ይጠፋል። ስለዚህ አዳምና ሔዋን ምናቸውን አጡ? ሰላማቸውን አጡ። በገነት ያለው ሁሉ የሚያስደስትና ሰላም የሚሰጥ ነበረ ይላል ዘፍጥረት ምዕራፍ 2 ቁጥር 1 ላይ በገነት ያለው ሁሉ ሰላም የሚሰጥና ምን የሚል የሚያስደስት። ስለዚህ ገነትን ሲያጡ ሰላምን ምን አሏት? አጧት ማለት ነው። ሰላም ማለት የሆነ ቦታ ክንፍ ያላት አውሬ አይደለችም፣ እየበረረች የምትመጣ ምናምን አይደለችም። የእያንዳንዱ ሰው አእምሮ ላይ የተገጠመች ናት ማለት ማናት? እሷ ሰላም ማለት። ስለዚህ የፈለገ ኦን አድርጎ ይጠቀማል፣ ያልፈለገ ደግሞ ይዘጋትና ክሎዝ አድርጎ ምን ይላል? ይሰቃያል ማለት። ስለዚህ ሰላም እዚህ አንዳንድ ሰዎች የሆነ ሰው መጥቶ ሰላም ያመጣላቸው ይመስላቸዋል። ሰላም ማለት ነዋ ማይከለክሙ ነው፣ በመካከል ነው ያለችው። ስለዚህ ሰላም በገነት መካከል ያለች እርሷን ሰላም ምን አሏት ማለት ነው? አጧት ማለት ነው። ዕፀ በለስ በበሉ ጊዜ ግን ክፋትን በማየት ታውሮ የነበረ አይናቸው ምንን በማየት ክፋትን በማየት ምን ብሎ የነበረ አይናቸው ታውሮ የነበረ አይናቸው ዕፀ በለስን ሲበሉ ምን አለ? በራ፣ ተገለጠ። ልብ በሉ መጽሐፍ ቅዱስ የምታነቡ ልጆች በተለይ እዚህ ላይ ልብ በሉ። ማታነቡትም ስሙት፣ የምታነቡት በበለጠ ልብ ብላችሁ አድምጡ። ክፋትን ባለማየት ታውሮ የነበረ አይናቸው ክፋትን እንዳያዩት አይናቸው ታውሮ የነበሩ ሰዎች ዕፀ በለስን በበሉ ጊዜ አይናቸው በራ። ማንን ለማየት? ክፋትን ለማየት። ከዚህ ይህንን ቃል ይዞ ምን አለ? አዳም ከኛ ምን እንዳንዱ ምን ሆነ ተብሎ ተጻፈ። ምን ማለት ነው? ለምሳሌ ድህነትን አይቶ የማያውቅ ሰው ቢኖር ከመካከላችን ድህነትን አይቶ የማያውቅ ሰው ቢኖር በሀብት በጸጋ ዝም ብሎ ሁሉ ነገር ሞልቶለት የሚኖር ሰው ቢኖር ወይም በሌላ ምሳሌ እንመስለውና እናት አባቶቹ በጣም ባለ ሀብት ኑረው ብዙ ነገር ሞልቶት እናት አባቱ አልፈው እሱ ሀብቱን ይዞ ቀረ። ርቦት ጠምቶት አያውቅም፣ ድህነትን ያውቅ አይደል? ይህ ሰው ድህነትን የማያውቅ ሰው ሀብቱን በዛም በዚህ መበታተን ሲጀምር አንድ ሰው መጥቶ ይመክረዋል። ተው ልጄ ይሄን ገንዘብ አትበትነው፣ ድህነት ይይዛል ይለዋል። አሁን ድህነትን አያውቅም ይህ ሰው። ያ ሰውዬ እንዲያ ብሎ የሚመክረው ሰው ግን ሀብትንም ድህነትንም የሚያውቅ ሰው ነው። ሀብትን ስለሚያውቅ ሀብትህን ጠንቀቅ ብለህ ያዝ ይላል። ድህነትን ስለሚያውቅ እንዳትደህይ ብሎ ይመክረዋል። አሁን ይህ ሰው ምንም ችግር የለውም ብሎ ሀብቱን ለሁሉም ሰው በታተነና ደህየ። ምን አለ? ደህየ። ሲደህይ አሁን ምንን አወቀ? ድህነትን አወቀ ይባላል አይባልም? ያውቅ ነበር እዚህ በፊት ድህነትን። አሁን ግን ምን አለው? ድህነትን። አዳም አሁን መልካምና ክፉን አወቀ ተብሎ የተነገረለት ምኑን ነው? አዳም መልካምን ያውቅ ነበረ፣ ክፋትን ግን ምን አይላትም? አይኑ ዕውር ነበረ። ለማን ምውተ ረስዩ ይላል ቅዱስ ጳውሎስ። ነፍስትክሙ ለምግባረ ኃጢአት ይላል ቅዱስ ጳውሎስ። ሰውነታችሁን ለኃጢአት አስከሬን አድርጉት ይላል። እስኪ በሉ ሰውነታችሁን ለኃጢአት ምን አድርጉት? አስከሬን አድርጉት። እና አስከሬን ሁኑ ሚላ እንደ የት ነው ናዝሬት አስከሬን ሁኑ ሚል የትምህርት ርዕስ ነበር። ናዝሬትን ያስተማርኩት ቦኩ ሚካኤል አስታውሳለሁና ዛሬ ማጠቅላላ አስከሬን አድርገው ነው ሄዱ እኮ አሉኝ አንዱ መነኩሴ። በጣም ዛሬ ደስ ትዝ ይለኛል። ሰው ለኃጢአት አስከሬን መሆን አለበት።
አሁን ሰው ለኃጢአት አስከሬን ሆነ ማለት አስከሬን ኃጢአት ይሰራል? የሞተ ሰው ይሰርቃል፣ ይዘሙታል፣ ያመነዝራል፣ በሐሰት ይመሰክራል። ልክ ለኃጢአት እናንተም እንደዛ አስከሬን ሁኑ ነው። ኃጢአት ሲመጣ እንደሞተ ሰው ሆናችሁ ታዩት። ተው ይሄንስ አልፈጽምልህም በሉት ነው። ስለዚህ መውደቅ ማወቅ ከሆነ አዳም ምን አለ? ውድቀትን ምን አለ? አወቀ ማለት ነው። ስለዚህ ሰላምን ማጣት ውድቀትን ማሳወቅ መረበሽ መጣ ማለት መረበሽ መጣ። አራተኛው ከእግዚአብሔር ጋር የነበራቸው የፍቅር ግንኙነት ምን አለ? ተቋረጠ። ከማን ጋር የነበረው? ከእግዚአብሔር ጋር የነበራቸው የፍቅር ግንኙነት ምን አለ? ተቋረጠ። ሰውና እግዚአብሔር አንድ ነበረ፣ ተዘጋ። ከዛ በኋላ ገነት ምን አለች? ምን አለች? ተዘጋች። ወአዘዞም እግዚአብሔር ለኪሩቤል ወሱራፌል ዘውስተ እደዊሆሙ እንተ ትትመያየጥ ይላል። የምትገለባበት ሰይፍ ይዘው ገነት በር ላይ ቆመው እንዲጠብቁ ሱራፌል ኪሩቤልን ማን አዘዛቸው? ማን አዘዛቸው? እግዚአብሔር አዘዛቸው። ሱራፌልና ኪሩቤል ተቀምጠው የምትገለባበት ሰይፍ እንተ ትትመያየጥ ነው የሚላት። የምትገለባበት ሰይፍ ይዘው እንዲጠብቋት አደረገ። አዳም ወጣ። አምስተኛው መርገም አመጡ። ምን አመጡ? አሁን የዘረዘርሁላችሁ አራቱ የማን ነው? አራቱ የማን ነው? የአዳም ነው። የአዳምና የሔዋን ነው የዘረዘርሁላችሁ አራቱ። አሁን ግን መርገም አመጡ የሚለው አምስተኛው የማን ነው? የማን ነው? የሁላችን ነው። ይህ መርገም ማለት ለምሳሌ ቅድም የጠቀስኳላችሁ ሰውዬ ተው ትደህያለህ ቢሉት እምቢ ብሎ ደህየ። የደህየው ድሃ እርሱ ደህይቷል፣ ድሃ ነው፣ ሀብት አጧል። ይህ ድህነት በሆነ ወንጀል ተይዞ ቢወረስበት እደው ለልጁ አይደርስም። ከልጁ ይደርሳል እንዴ? እደው ይደርሳል? አይደርስም። ድህነቱ ግን ይደርሳል። አባቱ ድሃ ሆኖ ልጅየው ካልሰራ በቀር በተቃራኒው ደግሞ እሱም የአባቱ ዕጣ ለሱ ነው አይደል የሚሆነው? ስለዚህ መርገም መጣ። ይህ መርገም ለእኔና ለእናንተ ተረፈ ማለት ነው። መርገሙ ምንድን ነው ያመጣው? መራብ፣ መጠማት፣ መድከም፣ እኒህ ሁሉ የመርገም ውጤቶች ናቸው። ለምሳሌ ለዲ በህማም ወወሊደኪ ይኩን ምግባይኪ አበምትኪ አላት ሔዋንን ሲረግማት። በህማም በጣር በጋር ምን በይ ውለጅ፣ ከወለድሽ በኋላ ደግሞ ፈቃድሽ ወደ ባለቤትሽ ምን ይበል ይመለስ አላት አይደል? ዛሬ በጣር በጋር በምጥ መውለድ ከርግማን በፊት አልነበረም። ለዲ በህማም ሲባል ግን ከርግማን በኋላ መጣ ማለት ነው። አዳምን ሲረግመው ብላ በአፈ ገጽክ አለው፣ ደክመህ በላብህ ብላ አለው። ያ እርግማን ለእናንተና ለእኔ ምን አለ? ደረሰ። አሁን ልብ በሉ፣ ጥያቄ አስቀምጡ አይምሯችሁ ላይ ልብ በሉ። ለ5500 ዘመን እርግማኑ ነበረ አይደል? 5500 ዘመን ሲፈጸም ምን አለ? እርግማኑ ተወገደ አይደል? ከተወገደ ዛሬ ድረስ ሴቷ ለምን ወር አበባ ታያለች? ዛሬ ድረስ ወንዱ ለምን እየለፋ ይበላል? አንድ ሞት በጌታ በሞቱ ለሞት ደምሰሶ ብለናል አይደል? በሞቱ ሞትን ገደለው ብለናል አይደል? በሞቱ ሞት ከሞተ ዛሬ ሰው ምን ሆነ የሚሞት? የዛሬ 2000 ዓመት በመስቀል ላይ ሞትን ገድሎታል አይደል? ሰው ዛሬ ደግሞ ለምን ይሞታል? ልብ በሉ፣ ጥያቄ ነው። ወደም ያዙ። እንሞታለን አይደል? አትሞቱ? ባትፈልጉም ትሞታላችሁ። ግድ የለም። እውነቴን ነው። ሰው ባይፈልግም ይሞታል። ስለዚህ ሞት ለሰው ልጅ ሁሉ ምን አለ? መጣ። ሞት የመጣው በአዳም ምክንያት ነው። በአዳም ምክንያት ሞት ወደ ዓለም መጣ አይደል ያለ ቅዱስ ጳውሎስ። በአንድ በኢየሱስ ክርስቶስ ደግሞ ከዓለም ወጣ ብሏል። የወጣው ሞት ዛሬም ዓለም ላይ ነፍስን ከስጋ ይነጥላል። እሱ እንዴት ነው የሚለውን ሁሉ እናያለን ማለት ነው። ስለዚህ ይህ መርገም ምንን አመጣ? አንደኛው ነፍስን ከስጋ መለየትን አመጣ። ሁለተኛው በሕማም መውለድን አመጣ። ሶስተኛው በልፋት መብላትን አመጣ። አራተኛው ገነትን አዘጋ። አምስተኛው በሞተ ስጋ ሞተ ነፍስ እንዲፈረድብን ሆነ። ማለት ነፍስ ከስጋ መለየት ብቻ ሳይሆን ሂዶ በሲኦል መቀጣትም መጣ ማለት ነው። ይህ ለ5500 ዘመን በአዳም ምክንያት የመጣ ነው ማለት ነው። ስለዚህ መርገም ምን አመጣባቸው ትለኝ እንደው ነው። ልብ በሉ፣ መርገም ያመጣውን ደግሞ ልዘርዝርላችሁ። ነፃነታቸውን አጡ። ነፃነታቸውን አጡ ማለት በእግዚአብሔር ጠበቃቸው ሆኖ ሲንቀሳቀሱ የነበሩ ሰዎች ጠበቃቸው እግዚአብሔር ሲጠፋ መደንገጥ ጀመሩ። ሰው መፍራት የጀመረው ጸበለስን ሲበላ ነው። ከዛ በፊት ፍርሃት የሚባል የለም። ጸበለስን ሲበላ የሰው ልጅ ኮሽ ባለ ቁጥር አሁን መደንገጥ የሚባለው አልደነግጥም የሚለው እንዴ አሞራው እንዴ ጀግናው የሚለው ስንት የሚፈክረው ያ ሁሉ አሁን ዛሬ እኔ ይገርማል። አንዳንድ ግቢ ሰድ ገና ከርቀት ስንሄድ መስመሩ ታጥሯል። አብዛኛው መስመር አሁን እየተዘጋ ነው በኮብልስቶን። ዋው ወደ ቤት ቀረብ ስንል
ትልቅ በር አለ። እሱ በሩ ላይ ደግሞ ሽቦ በጣም ብዙ ሽቦ ተጠርዟል። ያ ከመብራት ጋር ኮንታክት ሆኗል። ያን እንደምንም ብለን ቆፍቁፈን ስንገባ ውሻ አለ። እዛ ውጭ ላይ ዘበኛ አለ። ያንንም ስንገባ ቤት ላይ ደግሞ ትልልቅ በሮች አሁን ቤቱ ተዘግቷል። ከፍተን ስንገባ ሶፋዎች አሉ ምናምን። እዛ አልጋ ቤት አለ። አልጋ ቤቱን ቁልፍ ነው። ከውስጥ መሳሪያ አለ። ይሄን ሁሉ አስቀምጦም ይፈራል። ይሄን ያህል ጭንቀት ምንድነው? ግሩም እኮ ነው እግዚአብሔር። ካሜራም ገጥሞ ያም ሆኖ ደግሞ ከዛ ሁሉ ደግሞ አውጣው ቢወስዱኝ ብሎ ደግሞ እነገሌናቸው የወሰዱ የሚል ጠቋሚ ካሜራ ደግሞ ገጥሟል። ሰው እንዲህ መከራ ማየት የጀመረው ከገነት ከወጣ በኋላ ነፃነትን ማጣት ማለት ይሄ ነው። አሁን ሰው በሰራው ቤት ነፃነት የለው፣ ይፈራል ዝም ብሎ። አሁን እኮ ዛሬ ሰው የሚደነግጥ የሰው ንብረት ስለያዘ አይደለም፣ የራሱን ንብረት ይዞ ይፈራል። ድሮ ዞር እያለ የሚሄድ ሌባ ነበር። አሁን ግን እየዞረ የሚሄድ ሰው ሰርቶ የያዘውን ብር በቦርሳ ይዞም እየፈራ ነው የሚሄደው። ደግነቱ ይሄ ክፉ መላጢ የሆነ ዘመን ሲመጣ ደግሞ በዛው ዘመኑ ክፉ አይደል ደግሞ ይሄ ሞባይል ባንክ አለ። አሁን ብር ማውጣት ቀረ መሰለኝ እንኳን በሞባይል ራስ ሞባይሉን ደግሞ እየወሰዱት ነው መሰለኝ። አይዟቸው እንግዲህ ታገሉ። ክፋቱም የኛ የሚወስዱብን ብር የለንም እግዚአብሔር ይመስገን። 40 ዓመት ተምረን 40 ብር ተቀጥረን ነው የምንኖር። ምንም አይወስዱብንም። ነፃነታቸውን አጡ ሀ ማለት ነው። እግዚአብሔርን መምሰልን አጡ። ማንን መምሰልን አጡ? እግዚአብሔር መምሰል። እግዚአብሔር ምንድነው? ንጹህ ባህሪ ነው። ሰው ንጹህ ባህሪ ሆኖ ተፈጠረ። ሲቆሽሽ እግዚአብሔርን መምሰልን አጣ። ምሳሌ ይህ ልብስ እንዲህ አይነት ነው። እንዲህ አይነት ደግሞ ሌላ ልብስ ቢመጣ አብረው ሁለቱም በተመሳሳይ ተሰርተው አንዱ ልብስ በጭቃ ቢቆሽሽ ይሄኛው ልብስ ይመስላል አይባልም። ምክንያቱም መምሰልነቱን አጧል ማለት ባህሪውን አቆሽሿል። ስለዚህ ንጹህ ባህሪ የሆነ እግዚአብሔርን እርሱን መምሰልን አጣ። ማን አጣ? ሰው አጣ። ሐመርኋ ባለዳዎች ሆኑ። ባለምን ሆኑ? ባለዳ። ሰው ማንም ከፍሎ የማይጨርሰው ዕዳ ተሸከመ ማለት ነው። ዕዳ ተሸከመ ሆነ። ማንም ሊከፍለው የማይችለውን ሞት ባለዳ ሆነ። ይህንንም ዕዳ ከኢየሱስ ክርስቶስ በቀር ትውልድ በሙሉ ሊከፍሉት አይቻላቸውም። ምክንያቱም ሰው አምላክን መሆን ስለፈለገ የግድ አምላክ ሰውን ሆኖ ሰውን ባህሪውን አምላክ አድርጎ ካልካሰ በቀር ሰው ሊድን አልተቻለውም። አኮ በመላክ አለ፣ በመላክ አይደለም። ወአኮ በተንባል አለ። ሌላ አኮ በነብይ አይደለም። ወአኮ በተንባል በመላክ አይደለም። አላህ መጻ ሀቤነ እርሱ ወደኛ መጣ እንጂ ተብሎ ነው የተነገረ። ያዳነን በማንም አይደለም ራሱ ነው። ለምን ከተባለ የራሱን ስልጣን ስለፈለግ ነው። የራሱን ስልጣን መጥቶ ከስጋ ጋር አጓዶን ያዳነን። ሰይጣን የሚገርማችሁ አዳምን ይችን ጸበለስ ብላ ያለው ይላሉ አበው ሲተረጉሙ። አዳም አምላክ የአዳም ስጋ አምላክ ሆኗል አልሆነም? የአዳም ስጋ አምላክ ሆኗል አልሆነም? ሆኗል። አልሆነም? ሆኗል። መቼ? የት ላይ? አቤት ኢየሱስ ክርስቶስ ስጋው ነው አምላክ የሆነ። አሁን ልብ በሉ። ሰይጣን አዳምን ምን ያለው? እችን ጽፍት በላ ምን ትሆናለህ? አምላክ ትሆናለህ። አዳም ያችን እንጨት በመብላቱ አምላክ ሆኗል አልሆነም? ሆኗል። ሆኗል እንጂ ያችን እንጨት ባይበላ እኮ ስጋ አምላክ አይሆንም። ስጋ እኮ አሁን የባህሪ አምላክ ነው። ያችን እንጨት ሰይጣን አውቆ ነው ወይ እንዲህ ያለው ቢሉ፣ አይ ሰይጣንስ ኃላፊያት መጻያትን የማወቅ ስልጣን የለውም። አዲያ እንዲህ ያለው ምንድነው? እንደርሱ አምላክነትን ፈልጎ ሰይጣን ስለወረደ አምላክነትን ላስፈልገውና ጓደኛ ላብጅ ብሎ ነበር የመጣበት ይላል። የሰይጣንን ክፋት ግን እግዚአብሔር ምን አለው? ወደ መልካም ቀየረና አምላክ መሆን የፈለገውን አዳም ባህሪውን መጥቶ ተዋህዶ አምላክ አደረገለት ይሉና፣ ሰይጣንስ አዳም አምላክ ባህሪው እንደሚሆን ቢያውቅ ኑሮ ዕፀ ብላት ሳይሆን የሚለው አንስቶ በሸሸጋት ነበር ይላሉ። ከገነት ነቅሎ ያጠፋት ነበር ጭራሽ እንዳይበላት። የተወረወረው ክፉ ድንጋይ እርሱ ግን ህይወቱን ሰራበት ማለት ነው። ስለዚህ ግን አዳም አልቅሶ ነው። በአዳም ሰው ይፈርዳል። እኔ በጣም ያሳዝነኛል። ወአልቦቶ ካልህ ህሊና ዘይንበለ በካይ ላይ ለኃጢያቱ ነው የሚለው። በኃጢያቱ ያችን የሰራትን ኃጢያት እያሰበ ከማልቀስ ውጪ ሌላ ሐሳብ የለውም ይላል። እርሻም ሲሄድ የትም ሲሄድ ሲቆፍርም ሲወጣ ሲወርድም ለ900 ዓመት በምድር ሲቀመጥ አንድ ቀን ለሰራው ኃጢያት 900 ዓመት አለቀሰ። እኛ 900 ቀን ለሰራ ነው ኃጢያት አንድ ቀን አልቀሰን አናውቅም። ከረር እኛ እኮ እንባ እኮ አይመጣንም። በርግጥ 10ሩ ማዕረጋት የሚባሉ አሉ። እነሱ እና አስተምራቸዋለሁ። አንብ የሚባል አለ። አሁን እኔ አንዳንድ ሰው ሰምታችሁ ታውቁ? እንዲሁ እንባ ማይመጣኝ ምን ሆነ የሚል ሰው ገጥሟችሁ ያውቁ? እንዲሁ እኔ እኮ ምንም በፍጹም እንባ እኮ አይመጣኝ ይላል። እንዴ በጣም የሚወደው ሰው ሞቶ ግጥጥ ይላል። በቃ በፍጹም ምንም አይመጣው። ያሳፍራል። እግዚአብሔር በሚያውቅ
እና ይሰው በጉልበት አይደለም እንባ የሚመጣ እንባ አንብ የሚባል ማዕርግ አለ። ከማዕርጋቱ አንዱ አንብ እዛ ደረጃ ሲደረስ ዝም ብሎ ሰው ያለቅሳል። ዘመዱ ስለሞተ እኮ አይደለም ስለ ሀገር ያለቅሳል። ግፋ ሰማዕታትን እያሰበ ባልነበረበት ዘመን የዛሬ 1700 ዓመት በዘመነ ሰማዕታት በ300 ዓመተ ምህረት ላይ የታረዱትን ሰማዕታት እያሰበ ዝም ብሎ ስንክሳር ሲያነብ ያለቅሳል እዛ ማዕረግ ሲደርስ። እኛ ግን አሁን ማናለቅሰው የሚያስለቅስ ማዕረግ ላይ አልደረስንም። ንግድ ሲዛባብን እኮ ነው የምናለቅስ። የሚገርማችሁ ምንም ሰማዕታት ታረዱ፣ ካህናት ታረዱ፣ ቤተክርስቲያን ተቃጠለ፣ ምን ነደደ ሲባል በስመ አብ ከክፉ ጊዜ ደረስን እያለ የነበረው ሰው 10,000 ብር ሲጠፋው እውይ ይላል። የስጋው ላይ ሲደርስ ማለት ነው ራሱ ላይ ሲደርስ ብቻ የሚጮህ እና አንብ የሚባል ያ ማዕርግ አለ። እና አዳም ግን ማልቀስ ብቻ ነበር ሙያው። በቃ ሌላ ምንም ሙያ 900 ዓመት እንግዲህ አዳም ምድር ላይ የኖረው 930 ዘመን ነው የኖረው። ያቺ ከሱ የቀረችው 70 ዓመት የአዳም የተዋትን ዳርንጎት ነው እኛ ምን ኖራት 70 ዓመት አትርፎ ነው ሄደ። 1000 ዓመት ነበር የሚኖረው በገነት ቢኖር እና ጽዮትን በልቶ ታድሶ ይገባ ነበረ። ስለዚህ ምን ማለት ነው የገነት በር ተዘጋባቸው። ምን አለባቸው? ተዘጋባቸው። ገነት ለአዳምና ለሔዋን የተሰጠች በረከት ነበረች። እግዚአብሔር እንደ ሌሎች ፍጥረታት ፈጥሮ ሳይተወው እንደ ቤተ መንግስት ያለች ገነትን ሰራለት። በበደለና ባጠፋ ጊዜ ግን ራሱን ከእንስሳት ጋር በማስተካከሉ ሞት የእንስሳት ባህሪ ነውና ከገነት ወጣ፣ እንስሳት ወደሚኖሩበት ወደዚች ምድርም ተሰደደ። ኦሪት ዘፍጥረት ምዕራፍ 3 አንብቡት። ሙሉን ታሪክ ስደተ አዳምን ይነግራቸዋል ማለት ነው። ስለዚህ ምን አለ ማለት ነው? አዳም ከገነት ወጥቶ ምን አለ? ከገነት ወጥቶ ምን አለ? ተሰደደ። እርግማኑ ይሄንን አመጣ። እንግዲህ ልብ በሉ፣ ኃጢአት አይተላለፍም። በደንብ ያዙ፣ የልብ ጆሮአችሁን ክፈቱና ኃጢአት አይተላለፍም። የሚተላለፈው መርገም ነው። ይህ ሁለቱን ለይታችሁ ያዙ። ኃጢአትና መርገም ልዩነቱና አንድነቱ ምንድነው? ኃጢአት በአካል ቆሞ የሆነ ሰው የሚያከናውነው ድርጊት እርሱ ምን ይባላል? ኃጢአት ይባላል። መርገም ማለት ደግሞ በአካል ቆሞ የሰራው ሰውዬ የተረገመው እርግማን ለልጅ ልጆቹ የሚደርሰው እርሱ መርገም ይባላል። ምሳሌ በብሉይ ኪዳን የነበሩ ሰዎች አጠቃላይ የአዳም ኃጢአት የለባቸውም። የአዳም ምን የለባቸውም? የአዳም ምን ነው አይደል ያለባቸው? የአዳም ምንድነው ያለባቸው? መርገሙ ኃጢአቱ አለባቸው የሚባለው ለምሳሌ አንድ ሰው 5 ልጆች አሉት። ስንት ልጆች? 3ቱ ሌባ ሆነው ሂደው የሆነ በሬ ሰርቀው ዘው ቢመጡ አባትየው 3ቱን ቢረግማቸው ማለት ልጆቹን ጠቅላላ ቢረግማቸው አትረቡም ብሎ ቢረግም ኃጢአቱ በ3ቱ ላይ ያርፋል። ምኑ? መርገሙ ግን በሁሉም ላይ ያርፋል። ምክንያቱም ሰው የረገመ ምኖቹን ነው? ልጆቹን። ስለዚህ ከአዳም የተገኘ ሁሉ ኃጢአት ባህሪያዊት ሆነች። ኃጢአትን አዳም ሲሰራ ምንድን ሆነች? ምን አደረጋት? ባህሪያዊት ማለት ገንዘቡ አደረጋት ማለት ነው። ሰው ደግሞ ከሰው የሚወለደው በምንድን ነው? በባህሪ ነው አይደል? በባህሪ ነው የሚወለደው። በባህሪ ስለሚወለድ የሚንቆረቆረው ከአዳም የሚከፈለው ደም ሁሉ ጠቅላላ ምን ሆነ? መርገም ያረፈበት ሆነ ማለት ነው። ከመቤታችን ደርሶ መንፈስ ቅዱስ አቀባም ከርሰማ ከእናቷ ማህፀን ጠበቃት ተብሎ በርሷ እስኪቆረጥ ድረስ ሲንቆረቆር ኖረ። ብዙ ሰዎች ይህ ሲነገራቸው እንዴት እመቤታችን ጠበቃት? የአዳም ዘር እስከሆነች ድረስ እርሷም አለባት። አይ የአዳም እርግማን አልወደቀባትም ካላችሁ ግን ሰው አይደለችም። ስለዚህ ኃይል አርያማዊት ናት ማለት ከሰማይ የወረደች ናት ልትለኝ ነው እንዴ ይላሉ። እንዲያ ብለው የሚያምኑም አሉ። ልትለኝ ነው እንዴ ይሉና አይ እመቤታችንስ የምድር ናት የአዳም ዘር ናት ካልከኝ ደግሞ ያህናና ኢያቄም መርገም አለባቸው። ከነርሱ ስጋ ስለተከፈለች እርሷም ምን አለባት? ለነዚህ ሰዎች እንዲህ ብዬ ልመልስላቸው። መርገም አካል አለው መንፈስ ነው። መርገም መንፈስ ነው አካል አለው በሉ እንጂ መንፈስ እኮ እሺ። ቫይረስስ አካል አለው መንፈስ ነው። ቫይረስ አካል አለው መንፈስ ነው። ቫይረስ የያዘው ሰውዬ ነው አካል ያለው። ቫይረሱ ራሱ አካል አለው መንፈስ ነው። ልብ በሉ። ረቂቅ አካል አለው። ረቂቅ አካል ለምንም አለው? ለመርገሙም ረቂቅ አካል አለው። ለምሳሌ ሐሳብ አካል አለው የለውም? ምን አሁን ኑሬን የማወራው አካል አለው? በእኔ ዘንድ የለውም። በእግዚአብሔር ዘንድ ግን ምን አለው? አካል አለው። በእኔ ዘንድ ሳይሆን በእግዚአብሔር ዘንድ አካል አለው። ረቂቅ የምንለው ከእግዚአብሔር ሲመጣ ግዙፍ ነው። ግዘፍ የሚባለው ከኛ ሲመጣ ረቂቅ ነው። ምሳሌ መልአክ በእግዚአብሔር ሆነን ስናየው መልአክ ግዘፍ ነው። በእኛ ሆነን ስናየው መልአክ ምንድን ነው? ረቂቅ ነው። ከላይና ከታች ብሎ መክፈል ነው። ልብ በሉ። አሁን ቫይረስ መንፈስ ነው አይደል?
መንፈስ ነው፣ ረቂቅ አካል ነው ያለው። ሁለቱ ባልና ሚስቶች ቫይረስ ቢኖርባቸው የሚጸንሱት ልጅ ቫይረስ እንዳይተላለፍበት ማድረግ ይቻላል አይቻልም? ይቻላል አይቻልም? ማንም ያደርገው እግዚአብሔር እንዳትሉ ማንም ያደርገው ዶክተር በሉ እንጂ መቼም እግዚአብሔር ኦፕሬሽን የሚሰራ እግዚአብሔር የለንም እኛ። ማንም ያደርገው ዶክተር። ጥሩ። አሁን ምድራዊ ዶክተሩ በሱ ምርምር በሱ ዕውቀት ቫይረስን ከእናት አባት ወደ ልጅ እንዳይተላለፍ በማህፀን ነው የሚጠብቀው። ከወጣ በኋላ ነው በማህፀን ነው አይደል? በማህፀን መጠበቅ ከቻለ በሐናና በኢያቄም ያለውን የእርግማን ቫይረስ ወደ እመቤታችን እንዳያልፍ መንፈስ ቅዱስ መጠበቅ ይችላል አይችልም? ኧረ ጥያቄ ውስጥም አይገባም። ይችላል አይችልም ተብሎ ለእግዚአብሔር አይነገርም። ለእግዚአብሔር ይነገራል? አይነገርም። ስለዚህ መንፈስ ቅዱስ አቀባም ከርሰማ ከእናቷ ማህፀን ሳለች ጠበቃት። ይህንን ይዘው ለብሶ ለዛበሰ ይላል። ለብሶ ለዛበሰ የበደለውን ለበሰው ሚል ተረፈ ቄርሎስ ምዕራፍ 19 ቁጥር 16 ላይ ያለ የበደለውን ስጋ ለበሰው። ይህ ሚል እኮ ከሰማይ ስጋ ዞ መጥቷል ብለው የሚያምኑ ሰዎች ስላሉ ከሰማይ አላመጣም፣ እዚሁ የበደለውን ስጋ ነው አንጽቶ የለበሰው ለማለት የተነገረ ቃል ነው እንጂ ቅዱስ ቄርሎስ ወአነ ህብስተ ወዘወረድኩም ሰማይ ከሰማይ የወረዱ ህብስት እኔ ነኝ ሲላቸው ከሰማይ ራሱ ስጋውም ከሰማይ የወረደ ለመሰላቸው ሰዎች ነው ቅዱስ ቄርሎስ የሞገተ እንጂ ኃይል አርያማዊት አይደለችም። መርገመ ስጋ መርገመ ነፍስም ያልወደቀባት ናት። ማናት? እርሷ ቅድስት ድንግል ማርያም። ለዚህ ዘመን ግን ይህ መርገም ነበረ። ኃጢአት ግን ምን አይልም ብያችኋለሁ። ኃጢአት ምን አይልም አይወረስም። ምሳሌ እኔ ይሄንን መጽሐፍ አንስቼ ብወስድ ይሄንን መጽሐፍ በመውሰድ ቤተክርስቲያን ብትረግመኝ እኔ እርግማኑም አለብኝ መጽሐፉን በማንሳቴ ምኑም አለ ኃጢአቱም ምን አለ አለብኝ ማለት ነው። ኃጢአቱም እኔ ጋር አለ። ልጄ ግን ምኑ ነው ከርሶ ላይ ያለው? መርገሙ አለ። ኃጢአቱ ግን አለ እንዴ? ምክንያቱም ስሰርቀው እሱ አብሮኝ እኔ ጋር የለም ማለት ነው። ስለዚህ ኃጢአት እንጂ ማይተላለፍ መርገም ይተላለፋል። ያ መርገም ኖረ ማለት ነው። ስለዚህ ወደ ቀደመው ልሰዳችሁና አሁን ሴት ልጅ ለምንድን ነው በምጥ የምትወልደው ከተባለ አንደኛ ወልደ እግዚአብሔር ኢየሱስ ክርስቶስ የመጣ እኛን ከጊዜያዊ በሽታ ሊፈውሰን አይደለም፣ ዘላለማዊ ርስት ሊያወርሰን ነው። ዓላማው እኛን ገነት የዘጋትን ገነት ከፍቶ ማስገባት እንጂ ከገነት በመውጣታችን የደረሰብንን እርግማን ለማስወገድ አይደለም። ሁለተኛው ሴት ልጅ በምትጸንስበት ጊዜ ወር አበባ ይታያል አይደለ? ይህ ማለት ምልክት ነው። አሁን መጽነስ እችላለሁ ማለት አሁን ዘር ቢዘራ ማብቀል እችላለሁ። ምድር አበባ ታበቅላለች አይደለ? አሁን ዘር ቢዘራ ማብቀል እችላለሁ ብላ ምድር እንደምታሳየው እንዲሁ ደግሞ ለሴት ልጅ ምልክት እንጂ ኃጢአት ወይም ደግሞ የመርገም ውጤት አይደለም ማለት ነው። ስለዚህ ድሮ መርገም የነበረውን እግዚአብሔር ወደ ምን ለወጠው? ወደ ዘር ለወጠው ማለት ነው። ወደ ዘር ለወጠው። ሞት ሰው ከስጋ ነፍሱ ከስጋ የሚለየው ያመጣው ማን ነው ብለናል? በማን በኩል ነው የመጣው? በአዳም በኩል። ዛሬ ግን ሰው ነፍሱ ከስጋው ለምን ነው የሚለየው ከተባለ ከክርስቶስ ጋር ለመተባበር በሉ እስኪ። በሞቱ ከመሰላችሁት በትንሳኤው በሉ እንጂ አብራችሁ በትንሳኤው ደግሞ ከእርሱ ጋር ተተባበራላችሁ። በቃ ይሄ ነው ምስጢሩ። ስለዚህ በሞቱ ካልመሰል ነው በትንሳኤው ስለማንተባበረው የምንሞተው በፍርድ ሳይሆን ከእርሱ ጋር ለመተባበር ከእርሱ ጋር ሞተን ከእርሱ ጋር ምን እንላለን አለ ቅዱስ ጳውሎስ እንነሳለን አለ። ለዛ ምስጢር የተነገረ ነው ማለት ነው። ይሄ ደክሞ መብላት መውጣት መውረድ ክርስቶስ መጥቶ ከተሰቀለ ለምን አልቆመም ከተባለ ለዕለት ወዳችን ሳይሆን የመጣው ለዘላለም ህይወታችን ነው የመጣው። የሰጠን የዘላለም ህይወት የምናገኝበትን እንጂ የዕለት ወድ የምናገኝበትን አይደለም። የዘላለም ህይወት ካገኘን ደግሞ ወደ ዘላለማዊ ርስት መሸጋገር መቻል አለብን ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ ይክበር ይመስገን።